ሰላም ውድ ተመልካቾቻችን፣ እንኳን ወደ ዛሬው የምስራቅ አፍሪካ ቀጠናዊ ጉዳዮች በደህና መጡ። ዛሬ የምንመለከተው ኤርትራ በዳግም ከኢጋድ ለመውጣት የወሰነችበት ምክንያት ከኢትዮጵያ ጋር የተያያዘ ነው የሚለውን ጉዳይ ነው። ላይክ፣ ሼር፣ ሰብስክራይብ በማድረግ እስከ ፍጻሜ እንድትቆዩ አክብሮታዊ ግብዣችን ነው። የኤርትራ መንግስት ከምስራቅ አፍሪካ የልማት በይነ መንግስት ድርጅት ኢጋድ እንደገና መውጣቷን አስታውቋል። የውሳኔ ከ20 ዓመታት ገደማ በኋላ የተወሰደ መሆኑን ብዙዎች ጥያቄ ውስጥ አስገብቷል። ይሁን እንጂ ኤርትራ ከመጀመሪያውም እንደ ቁም ነገር ቆጥራ ከልቧ ከኢጋድ ጋር ግንኙነት ላላት ለማለት ይከብዳል። አንደኛ፣ ኢጋድ በአስመራ ጽህፈት ቤት የለውም። ኢጋድ በየአባል ሀገራቱ ሄድ ኦፍ ሚሽን የሚባል ቢሮ አለው። ኤርትራ ከኢጋድ ጋር እንደዚህ አይነት ግንኙነት የላትም ይላሉ። ኤርትራ በኢጋድ ያላት ተሳትፎ ቀድሞውንም ጠንካራ ያልነበረ መሆኑን ያክላሉ። ኤርትራ ያን ያህል ኢጋድ ላይ ከልቧ ገብታበት ኢጋድ ዓላማ እንደዚህ ነው፣ አብራ በቀጠናው ልማት፣ ሰላምና ጸጥታ፣ የአየር ንብረት ለውጥ፣ ቀጠናዊ ውህደት ላይ እየሰሩ የሚል ስራ ሰርተው አያውቁም በማለት የአስመራ ተሳትፎ መሰረት የያዘ እንዳልነበር ይገልጻሉ። የኢጋድና የኤርትራ ጉዳይ ሁሌም ከኢትዮጵያ ጋር የተገናኘ ነው የሚል አቋም ያላቸው ዶክተር ቃልአብ የአሁኑ ውሳኔ ከአዲስ አበባ ጋር የተገናኘ እንደሚሆን ያነሳሉ። በሐምሌ 1998 ዓመት የኢትዮጵያ መከላከያ ሰራዊት በሶማሌ ታጣቂዎች የበላይነት የተወሰደበት የሶማሌ ፌዴራል መንግስት ለመደገፍ ወደ መቋደሾ ዘምቶ ከ9 ወራት በኋላ በሚያዝያ በ1999 ዓመት ኤርትራ ቀጠናዊ ተቋም ከሆነው የምስራቅ አፍሪካ የልማት በይነ መንግስት ድርጅት ኢጋድ መውጣቷን አስታውቃ ነበር። ኤርትራ ውሳኔውን ባሳወቀችበት ደብዳቤ ተቋሙ ኢትዮጵያ በሶማሌ የፈጸመችውን ወረራ በዝምታ መደገፉን በመጥቀስ ከሳለች። ኤርትራ በዚህ ምክንያት ከ16 ዓመታት በላይ ለሚሆን ጊዜ ከቀጠናው ተቋም አባልነት ውጭ ሆና አሳልፋለች። እነሆ አሁን ዳግም ከ20 ዓመታት ገደማ በኋላ ኤርትራ ተመሳሳይ ውሳኔ ላይ ደርሳለች። የኤርትራ መንግስት አርብ ታኅሳስ 3 2018 ዓመት ባወጣው መግለጫ ኢጋድ ህጋዊ ግዴቶች ባለመወጣቱ ከአባልነት መውጣቷን አስታውቃለች። ኤርትራ በመግለጫዋ ላይ ኢትዮጵያ ባትጠቅስም በአዲስ አበባና አስመራ መካከል የተፈጠረው መካረር ለዚህ ውሳኔ ዋነኛ ምክንያት ሊሆን እንደሚችል በኢጋድ ላይ ጥናት ያደረጉት የሰላምና ደህንነት ተመራማሪ ዶክተር ቃልአብ ታደሰ ይናገራሉ። መቀመጫውን በጅቡቲ ያደረገው ኢጋድ በ1978 ዓመት የተቋቋመና በቀጠና በተደጋጋሚ በሚከሰቱ ድርቅና ሌሎች ተፈጥሯዊ አደጎች የመከላከል ስራን ለማከናወን ነበር። ኢጋድ አሁን ያለበት ተቋማዊ ቅርጽ የያዘው በ1991 ዓመት በአዲስ አበባ ከተማ ከተደረገው ጠቅላላ ጉባኤ በኋላ ነበር። ከኢጋድ የትኩረት መስኮች መካከል በቀጠናው ሀገር በሚታዩ የሰላም የጸጥታ ጉዳዮች እንዲሁም ኢኮኖሚያዊ ትብብርና ቀጠናዊ ውህደት ይገኙበታል። ኢጋድ ቀጠናዊ ተቋሙን እንዲቋቋም ያደረጉት የመጀመሪያዎቹ አባል ሀገራት ኢትዮጵያ፣ ጅቡቲ፣ ኬንያ፣ ሶማሌ፣ ሱዳንና ዩጋንዳ ናቸው። ኤርትራ ተቋሙን የተቀላቀለችው ሀገር ሆና ከተመሰረተች በኋላ በ1985 ዓመት ሲሆን ከ15 ዓመት በፊት አገር የሆነችው ደቡብ ሱዳን ደግሞ በኋላ ላይ 8ኛ አባል ሀገር ሆናለች። ኤርትራ ለመጀመሪያ ጊዜ ኢጋድን ለቃ የመውጣት ውሳኔ ላይ ያደረሳት ጉዳይ ኢትዮጵያ በሶማሌ ካደረገችው ጣልቃ ገብነት ጋር የተያያዘ ነበር። በሰኔ 2015 ዓመት ዳግም ኤርትራ ለ16 ዓመታት ራሷን ያገለለችበት የምስራቅ አፍሪካ የልማት በይነ መንግስት ድርጅት መልሳ በመቀላቀል በወቅቱ በጅቡቲ በተደረገው መደበኛ ጉባኤ ላይ ተሳትፋ ነበር። የአስመራ ውሳኔ ግን ከ2 ዓመት ከመንፈቅ በላይ ሊጸና አልቻለም። አሁን በድጋሚ ከአባልነት መልቀቋን አስታውቃለች። ኤርትራ ይህን ውሳኔ ይፋ ባደረገችበት መግለጫ ላይ ተቋሙ ከ1997 ዓመት ጀምሮ ዓላማ የተደረጉ አባል ሀገራት ላይ በተለይም ኤርትራ ላይ ለሚፈጸሙ እርምጃዎች መገልገያ በመሆን ጎጂ ሚና መጫወቱን በመጥቀስ ከሳለች። በተጨማሪም ከ20 ዓመታት ገደማ በፊት ከአባልነት የወጣችው በእነዚህ አግባብነት የሌላቸው ድርጊቶች ምክንያት እንደሆነ አስታውቃለች። በ2015 ዓመት ወደ አባልነት የተመለሰችው ተቋሙ የኤርትራን የሪፎርም ጥያቄ ይቀበልና ቀድሞ ታሪኳን ያቀናል በሚል ተስፋ እንደነበር በመግለጫዋ ላይ ሰፍሯል። በሚያሳዝን ሁኔታ ኢጋድ በሕግ ከተጣለበት ግዴታ ማፈንገጥ ቀጥሏል። በዚህም ጠቃሚነቱና ህጋዊ መብቱ ሸርሽሯል ብላለች። ተቋሙ ለአባል ሀገራት ምንም ጉልህ ስትራቴጂያዊ ጠቀሜታ የሌለው እንዲሁም በቀጠናው መረጋጋት ለማምጣት ያልቻለ እንደሆነ በማንሳት ወቅሳለች። በእነዚህ ምክንያቶች የተነሳ ከአባልነት ለመውጣት እንደተገደደች አስታውቃለች። የኤርትራ ውሳኔ ተከትሎ ኢጋድ ከሰዓታት በኋላ ባወጣው መግለጫ በውሳኔው ማዘኑን ገልጾ ይሁን እንጂ ኤርትራ ወደ አባልነት ከተመለሰች ከሰኔ 2015 ዓመት አንስቶ በኢጋድ ስብሰባዎች ፕሮግራሞች ላይ
እንቅስቃሴ ላይ ላለመሳተፏን ገልጿል። በዚህም ጊዜ ውስጥ ጽሕፈት ቤቱ ራሱን ሊገነባ ለገንቢ ግንኙነት ክፍትና ዝግጁ በማድረግ ትዕግስትና መልካም ፈቃደኝነት ሲያሳይ ነበር ብለዋል። አክለውም ኤርትራ ከአባልነት ለመውጣት የወሰነችው በተቋሙ ወይም ፖሊሲ ሪፎርም ላይ ተጨባጭ የሆነ የእቅድ ሰነድ ሳታቀርብ ወይም ግንኙነት ሳታደርግ እንደሆነ ጠቅሷል። በኢጋድ ላይ ጥናት ያደረጉት ዶክተር ቃላብ በኢጋድ የተነሳው ሀሳብ ጋሩታል። ኢጋድ ከአስመራ ፍላጎት አንጻር ምን እንደሰራ መናገር የሚቻለው የኤርትራ መንግስት መሆኑን የሚያነሱት ዶክተር ቃላብ በመግለጫው ላይ ይህን በተመለከተ በዝርዝር የተጠቀሰ ነገር አለመሆኑን ይጠቁማሉ። ኤርትራ በበኩሏ የኢትዮጵያ መንግስት የባህር በር ፍላጎትና የተሰነዘሩ ውንጀላዎች የጦር መስበቅ እንቅስቃሴዎች እንደሆኑ ትገልጻለች። የአዲስ አበባ የባህር በር የማግኘት እንቅስቃሴ አገሪቷን ሉዓላዊነቷን የሚዳፈር እንደሆነ ታነሳለች። ዶክተር ቃላብ የኤርትራ ከኢጋድ የመውጣት ውሳኔ የዚህ ውጥረት አንዱ ነጸብራቅ ነው የሚል እምነት አላቸው። አሁን የኢትዮጵያ መንግስትና ኤርትራ የገቡበት ፍጥጫ ተመልሶ የኤርትራ ሁሌ የምታነሳው ወጥቻለሁ የሚል መግለጫ እንዲወጣ አድርጎታል ሲሉ መልእክታቸውን አጋርቷል። ኤርትራ የባለብዙ ወገን የዲፕሎማሲ ግንኙነት ላይ ከፍተኛ የሆነ ጥርጣሬ እንዳላት ያነሳሉ ተመራማሪው። የአሁኑ ውሳኔም ይህን ከከረመ ስጋት የሚያንጸባርቅ እንደሆነ አመላክቷል። የሆነ ሆኖ ግን ኢጋድ ያሉ ቀጠናዊ ተቋም አባል አገራት መውጣት እንዲሁም ጠንካራ አለመሆኑ ተጽዕኖ በሚገባ ልክ እንዲሆን እንደማያደርግ አነስቷል። እንደ ቀጠናዊ ድርጅት ጥንካሬው የሚለካው በአባል አገራቱ ነው የሚሉት ዶክተር ቃላብ ከኢጋድ አባል አገራት በአብዛኛው ለረጅም ጊዜ ብጥብጥ ላይ ያሉ ወይም እንደ ኤርትራ የባለ ብዙ ወገን ግንኙነት የሚገፉ መሆናቸውን የተቋሙ ተጽዕኖ እንዲገድበው ገልጿል። በአጠቃላይ የኤርትራ ከኢጋድ መውጣቷን የቀጠናው ፖለቲካዊ እንዴት ይቀይሯል? ከኢትዮጵያ ጋር ያለው ግንኙነት ወዴት ያመራል? እርስዎ ምን ያስባሉ? አስተያየቶን በኮሜንት ይጻፉ። ቻናላችን ይሳተፉ፣ ሼር ያድርጉ። እኛም በቀጣይ እንመለሳለን። እናመሰግናለን።